ኑሯቸውን በአሜሪካን ሀገር ካደረጉ ዓመታት የተቆጠሩ ቢሆንም ሐሳባቸውን ግን ከሀገራቸው ብሎም ከትውልድ መንደራቸው ለአፍታም ለይተው አያውቁም። መሽቶ በነጋ ቁጥር በትውልድ አካባቢያቸው ሌሎች የሚማሩበት፣ ልምድ የሚያገኙበት ቁም ነገር ለመስራት የዘወትር ምኞታቸው ነበር። መሻታቸው መና አልቀረም። በባህር ዛፍ የተገጠገጠውን ማሳ ከባህር ዛፍ ይልቅ ዳጎስ ያለ ጥቅም በሚሰጥ ተክል ለመቀየር የአብነት ጉዟቸውን ከወንድ ልጃቸው ወጣት ስንሻው ቸሩ ጋር በመሆን አሃዱ ብለው ጀምረዋል። በ4 ሄክታር መሬት ላይ የነበረውን የባህር ዛፍ ተክል በመንቀል መሬቱን ለስፔሻሊቲ ቡና ተከላ ዝግጁ አድርገዋል። በማዕከላዊ ኢትዮጵያ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር የተመራ የልዑካን ቡድን በስፍራው በመገኘት የተከናወኑ ስራዎችን ተመላክቷል። በጥሩ ማህበራዊ ስነ ልቦና የታነጸ ቤተሰብ ከእኔነት እኛነትን ከግል ስኬት የጋራ ስኬትን በማስቀደም አካባቢውን ብሎም ሀገሩን ይገነባል። የወይዘሮ ፍሬነሽ ጎበና ቤተሰብ ከግለሰባዊ ስኬት ተሞክሮ ማህበረሰባዊ ስኬትን እውን ለማድረግ ባህር አቋርጠው ከምባታ ዞን ቃጫ ቢራ ወረዳ አሽራ ቀበሌ ከገቡ 4 ወራት አስቆጥረዋል። ትናንት በይደር ያቆዩትን ዛሬ ለመፈጸም ናፍቀው ሰርተው ሊለወጡ ሳይሆን አካባቢያቸውን ሊለውጡና ለሌሎች ምሳሌ ለመሆን ከ20 ዓመታት በፊት በባህር ዛፍ ተሸፍኖ የነበረን 4 ሄክታር ማሳ ባህር ዛፉን አንስተው በቡና ተክል ለመተካት ቆርጠው ተነስተዋል። ዋናው ዓላማችን ይሄ ነው። አሁን እኛ ቱቢዮንስ ቤትም እናወራለን፣ ተሳክቶልናል እያልን ነው የምናወራው። እኛ እየሰራን ነው። በጣም ብዙ አርሶ አደር እዚህ ከታችም ጀምሮ ተሻግሮም ብዙ ሰው ኦሬዲ ወደ ስራው ገብቷል። የሚገቡም አሉ። በእኛ ጋር ለክብለ ሪሌሽን ያለውንም እኛ እያስተማርን ሌላውንም አብረን ሄደን እያስተማርን ከግብርና ቢሮዎችም ጋር በመተባበር በደንብ እየሰራን ነው ዛሬና ልጆቼ መስራት ፈለጉ። ከዛ በኋላ ያው ይሄንን ወደዚህ እንትን ብለን ባህር ዛፉን አስቆረጥን። ውስጤ ያቅ ነበር በዚህ ማሳ ላይ ባህር ዛፍ እንደማይተካል። አሁን እግዚአብሔር ይመስገን ልጆቼም ከደረሱ በኋላ መስራትን ፈለጉ። የመጀመሪያ የመንግስት ፖሊሲም ነው ማሳን ባህር ዛፍ የተተከለበትን ባህር ዛፍን ነቅሎ ግለሰብ ወይንም አርሶ አደር ወደ ምርት እንዲቀይር ወደ ምግብ እንዲቀይር የመንግስትን ፖሊሲ ነበር። ይሄንንም ተንተርሰሰን ባህር ዛፉን አስቆረጥን። የአርሶ አደር ልጅ ነኝ የሚሉት ወይዘሮ ፍሬነሽ ጎበና ከዓመታት በፊት የዛሬ ባለራዕይ ልጆቻቸው ገና በአካል አልጠኑም። እናትም መሬታቸውን አርሰውና ጎልጉለው ለማምረት አቅም አልነበራቸውም። የአርሶ አደር ልጅነታቸው ስነ ልቦና ባይፈቅድም ለጊዜው መፍትሄ ብለው የወሰዱት ባህር ዛፍ መትከል እንደነበረና ዛሬ ግን ጊዜው ደርሶ ከልጆቻቸው ጋር በመተባበር በሽንፈት የተከሉትን ባህር ዛፍ በአሸናፊነት ነቅለው በቡና ችግኝ ለመተካትና ለአካባቢው ማህበረሰብ አርአያ ለመሆን በቁጭት እየሰሩ ናቸው። እኔ የገበሬ ልጅ ነኝ፣ የአርሶ አደር ልጅ ነኝ። አውቃለሁ ያው ባህር ዛፍ የት እንደምትተከል የት አካባቢ ነው ባህር ዛፍ መያዝ ያለበት፣ ማሳ ደግሞ የት እንዴት መሆን እንዳለበት አውቃለሁ። ግን በሆነ ሰዓት ባለቤቴ በህይወት እያለ ይሄ አሳርሰን የምንጠቀምበት ነበር። ያንን ደግሞ እኔ ያው ብቻዬን ሲሆን ልጆቼ ትናንሽ ናቸው። ትንሽ አቅም ማነስ ስላለ ወይንም ያው ብዙም ስለማልችል ከአቅሜ በላይ ስለሆነ በጣም ሰፊ ማሳም ስለሆነ እንደ እግዚአብሔር ፈቃድ ልጆቼ እስኪደርሱ ብዬ ባህር ዛፍ አስተከልኩኝ። ገንዘብ ፍለጋ ሳይሆን የልጅነት ቁጭቱን ለመወጣት ለአካባቢው ማህበረሰብ ምሳሌ ለመሆንና ጠንክሮ በመስራት አሁን ባለው ሀገር አቀፍ ብሎም ዓለም አቀፍ የቡና ገበያ ተወዳዳሪ የመሆን ራዕይ ሰንቆ ስራውን ቤቱንና ቤተሰቡን ትቶ ወደዚህ በመምጣት ባህር ዛፍ ነቀላውንና የጉድጓድ ዝግጅት ስራውን ከጀመረ 4 ወራት እንዳስቆጠረ ይናገራል። ቡና ላይ በደንብ መስራት እንፈልጋለን። ያው ቦታውም አልቲቲዩዱ ጥሩ ነው። አሁን ቡና ላይ እንግዲህ አልቲቲዩድ የራሱ የሆነ ትልቅ ፋክተር አለው። አሁን ያለንበት ኤሪያ አራውንድ ወደ 2100 ነው ከፍታው። ላይክ የሚፈለግ አይነት ቦታ ነው ለቡና። እዛ ላይ በራሳችን አሁን ወደ 10000 አካባቢ ጉድጓዶችን ሬዲ አድርገናል ኦሬዲ። እንግዲህ በህጉ መሰረት ግብርናዎቹ አስተማሩን መልኩ ለፀሐይ ክፍት ሆነ አሁን እዛ ወቅት ላይ ነው ያሉት ጉድጓዶቹ። ያንን ጊዜውን እያለፉ ነው ያሉት። ስለዚህ ከዛ በኋላ ቆንጆ ምርጥ ዘር ከግብርና አግኝተን ያንን ተክለን በስፔሻሊቲ ደረጃ እዛ ላይ ነው የመስራቱ ሜን ጎላችን። አሁን ለኛ አካባቢ ሴንትራል ኢትዮጵያ ምን ያህል ሰው ስፔሻሊቲ ላይ እንዳለ አላቅም። ሞሪያው ወደው ሲዳማ ላይ በደንብ ይሰራል። እዛ ላይ ፎከስ አድርገን የኛንም የራሳችንን ማሳ ህብረተሰቡንም አንድ ላይ ሬዲ የሚያደርጉበትን እኛም ሀልፍ አድርገን ግብርና መርቶ ያንን ጎላችን ማድረግ እንፈልጋለን። ከእግዚአብሔር ጋር ደግሞ ይሳካል እናደርጋለን።
የወረዳው ግብርና ጽሕፈት ቤትና የዞን ግብርና መምሪያ ተገቢውን ድጋፍና ክትትል እያደረጉ ስለመሆኑ በአንደበቱ የሚመሰክረው ወጣት ስንሻው በጀመረው ስራ በርካታ የአካባቢው ማህበረሰብ የሱን ፈለግ መከተል መጀመራቸው እንዳስደሰተውም ይናገራል። ዞንም ወረዳም ቱቢዮንስ በደንብ የተከታተሉ ነው። ግብርና ተሼ ብዙ ጊዜ መጥተዋል። ወረዳ አስተዳደሩ ብቻ ኤቭሪዋን በደንብ ፎሎ አፕ እያደረጉ ነው። ግብርና አሁን የጉርጓዱን ኤቭሪ ጉርጓድ ደግሞ ሲቆፈር የነበረውም እዚህ ባሉ ባለሙያዎች ነው። በእኛ ብቻ ባለሙያው እዚህ ሆኖ ነው ይሄን ነገር ሲያሰራ የነበረውና ከመንግስት በኩልም ያለው ድጋፍ ነው። እኛም እየጣርን ነው ለመስራት። እናንተን ደግሞ እንደዚህ አይነት ክትትልና ድጋፍ ካገኘን ደግሞ በደንብ መስራት የምንችልበት አቅም ጉልበት አለን። እግዚአብሔር ይረዳናል። እንግዲህ እንሰራለን። በወይዘሮ ፍሬነሽ ጎበናና በልጃቸው ወጣት ስንሻው ቸሩ አማካኝነት በአሸራ ቀበሌ እየተከናወነ የሚገኘውን የግብርና ልማት ስራን ምልከታ ያደረጉት የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በተመለከቱት ነገር መገረማቸውን አልሸሸጉም። እኛ በመምጣታችን ባየነው ነገር በጣም ደስ ተሰኝተናል። ያው ሁሌም እኛ መንግስት የሚለው ነገር አለ። ዘላቂነት ስናስብ የልቦና ውቅር የሚሉት ክቡር ጠቅላይ ሚኒስትራችን ሁሌ የሚሉት አለ። የልቦና ውቅር የተገነባ ቤተሰብ የተገነባ ትውልድ ነገን ይገነባል፣ ነገን ያያል ይላሉ። ይሄ ከናንተ ከራሳችሁ ከምታገኙት በላይ እኔ አካባቢውን ህብረተሰብም አገርም የመጥቀም ጉዳይ ነውና እኔ ለዚህ በግብርና ቤተሰቦች ስም ላቅ ያለ ክብር ምስጋና አለኝ። በጣም ነው የምናመሰግነው። ወጣት ስንሻውና ቤተሰቡ ትናንት የገጠማቸውን ችግር ለመፍታት ያልመረጡትን ነገር ቢያደርጉም ዛሬ ግን ህልማቸውን እያሳኩ ይገኛሉ። ቤተሰቡን ችግር ሳይሆን ወደዚህ ያመጣው ማህበረሰቡን በልማት የመለወጥ ፍላጎት በመሆኑ ትውልድን ለመስራትና ቅርስን ለማኖር በወይዘሮ ፍሬነሽ ቤተሰብ እየተሰራ ያለው ስራ ከአካባቢውም አልፎ ለሀገር ይተርፋል። ወጣት ስንሻው ቤተሰቦች ትላንት የሆነ ቻሌንጅ ሲገጥማቸው ጊዜያዊ ችግራቸውን ሊፈቱበት ያልመረጡትን ነገር አደረጉ። ግን የገነቡት ትውልድ ደግሞ ያው እነ ስንሻው ችግር ሳይሆን ወደዚህ ያመጣቸው ለትውልዱ እንስራ ነው፣ ቅርስና ኑር ነው እንጂ አሁን እናንተ ከዚህ የምታገኙት ገንዘብ ብቻ አይደለም አሳስቷችሁ የመጣችሁት። ይሄን ለሰን የወሰድኩት እና የተገነባ ቤተሰብ የልቦና ውቅር የገነባን ትውልድ ልጆች ከገነባ ያ እንግዲህ ከፋሚሊ አልፎ ለማህበረሰብ እዚህ ጋር የምትሰሩ ስራ ለኔ ከከምባታም ያልፋል፣ ከማዕከላዊ ኢትዮጵያም ያልፋል። የአረንጓዴ ድርቅ ምክንያት አስተሳሰብ ነው። የአየር ንብረት ለውጥን መቋቋም የሚችል ግብርናና የግብርና ቤተሰብ ለመፍጠር በወጣት ስንሻው የተጀመረው ተግባር ተስፋ ሰጪ ነው። ባህር ዛፍ በራሱ ቦታ ሊተከል ይገባል። ያለ ቦታው መትከል ብዙ ነገር ያሳጣል። ወጣት ስንሻው ቸሩ እየሰራ ያለው ስራ የሀሳብና የጉልበት ምርታማነትን በማሳደግ በአካባቢው ትልቅ መነሳሳት ይፈጥራል። ኢትዮጵያ አሁን እያጠቃት ያለው የኛ ዋናው ጠላት ድህነት ነው። ለድህነታችን ደግሞ መንስኤው እና ዋና ምክንያቱ እኛ ያለንን ሀብት በተገቢው መንገድ በተገቢው ቦታ መጠቀም አለመቻል ነው። በተገቢው ቦታ መጠቀም አለመቻል ማለት እንግዲህ እኛ ግሪን ድሮት ነው እያጠቃን ያለው፣ አረንጓዴ ድርቅ ነው እየመታን ያለው። የአረንጓዴ ድርቅ ደግሞ ምክንያቱ አስተሳሰብ ነው። ስለዚህ እናንተ ያን አስተሳሰብ ነው አሁን እናሸንፈዋለን ብላችሁ ለትግል የመጣችሁት። እዚህ የሰራችሁት ስራ ቀጣይ ለምናስበው መንግስታችን ላስቀመጠው ለአየር ንብረት ለውጥ የማይበገር ግብርና፣ ለአየር ንብረት ለውጥ የማይበገር የግብርና ቤተሰብ እንግዲህ የአየር ንብረት ለውጥ የሚያመጣውን ድርቅ የሚቋቋም ግብርናና የግብርና ቤተሰብ መፍጠር ብሎ ነው እንግዲህ መንግስታችን እየሰራ ያለው። ይሄንን ነው የሚያሳየው። መጀመሪያ በዙሪያ ላሉ አርሶ አደሮች ሲያልፍ በከምባታ ዞን ላሉ አርሶ አደሮች ከዛ ሲያልፍ ማዕከላዊ ኢትዮጵያ መሰል በባህር ዛፍ የተወረሩ ማሳዎችን የማይበሉ ዛፎች የተወረሩባቸው ማሳዎች በሚበሉ የላቀ ጥቅም ባላቸው ተክሎች በፍራፍሬዎች እንዲተካ ምክንያት ትሆናለህ ማለት ነው። እንግዲህ ለምክንያት መኖር ማለት ይሄ ነው እና ይሄ ለእናንተ ትውልድ ተሻጋሪ ስራ ነው እየሰራችሁት ያላችሁት። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ የባህር ዛፍ ተክል እንደ ዞን ከፍተኛ ጉዳት እያደረሰ በመሆኑ ማህበረሰቡ ከወዲሁ ሊነቃና በእርሻ ማሳዎች ጭምር የተተከሉ ባህር ዛፎችን በመንቀል ከፍተኛ ጠቀሜታ በሚያስገኙ የቡናና የፍራፍሬ ተክሎች መተካት ከተቻለ በተጨባጭ የሚታይ ብልጫ ያለው ጥቅም እንደሚገኝም ይናገራሉ።
አስጊ ነገር ተደርጎ ሲነሳ የነበረው የባህር ዛፍ ወረራ ነው። ባህር ዛፍ ወረራ በጣም አስጊ የሆነ እንደሆነ በተደጋጋሚ እናነሳ ነበር። ይሄ እዚህ ብቻ ሳይሆን በነገራችን ላይ በኢትዮጵያ ውስጥ በብዙ አካባቢዎች ላይ ባህር ዛፍ ከፍተኛ የሆነ ጉዳት እያደረሰ ነው ያለው። ለስንሻው እህታችንም ትልቅ ውሳኔ ነው የወሰናችሁት። በተጨባጭም ከባህር ዛፍ ቡና በጣም በብዙ እጥፍ ከፍተኛ የሆነ ጥቅም አለው። ባህር ዛፍ ያለ ቦታው ሲተከል አካባቢውን የሚጎዳና ለድርቅ የሚያጋልጥ ተክል ነው ያሉት አቶ አረጋሸቱ ባህር ዛፍን ከእርሻ ማሳዎች በማስወገድ በአጭር ጊዜ ከፍተኛ ምርት በሚሰጡ ምርቶች መተካት እንደሚገባ ተናግረዋል። ባህር ዛፍ ምክንያት የሚመጣው ብክለት እየቀነሰ ነው ያለው። ባህር ዛፍ በጣም ረዥም ስር አለው። አንደርግራውንድ ወተር በከፍተኛ ደረጃ ይመጣል። ያ ደግሞ ምንጮችን የማድረቅ አካባቢን የመረበሽ ባህር ዛፍ ስለነገር አያድግም፣ ገላጣ ነው አይደለ? ለዚህ ኢኮሎጂውን ጭምር ነው የሚረብሸው። ያን አስቀርታችኋል። በቡና በጣም ብዙ ጥቅሞችን ታገኛላችሁ። ስትፈልጉ ዘር እየሸጣችሁ በዘር ብዙ ገንዘብ ታገኛላችሁ። ቡና በትንሹ በአመት አንድ ጊዜ በትንሹ በአመት ሁለት ጊዜ ምርት ይችላል። በትንሹ ግን በአመት አንድ ጊዜ ምርት ይሰጣል። በአመት አንድ ጊዜ ከዚህ የሚገኝ ምርት በባህር ዛፍ በ5 አመት የምታገኙትን ገቢ ነው በ1 አመት የምታገኙት ማለት ነው። በ5 አመት 6 አመት ጠብቃችሁ ከባህር ዛፍ የምታገኙትን ገቢ በ1 አመት ከቡና ታገኛላችሁ። ወደ ስፔሻሊቲ ካዘነበላችሁ ደግሞ የስፔሻሊቲ ቡናና ይሄ መደበኛ ቡና ዋጋ እኩል አይደለም፣ በዋጋም ይለያያል። ስለዚህ ትልቅ ስራ ነው የሰራችሁት። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ጽሕፈት ቤት ኃላፊ አቶ አህመድ ሀቢብ ወጣት ስንሻው ቸሩ እንዲህ አይነት ልማታዊ አስተሳሰብ ይዞ በመምጣቱ መደሰታቸውን ገልጸው ቢሮው ተገቢውን ድጋፍ ያደርጋል ብለዋል። እንደዚህ አይነት ነገር አለ ሲባል ብዙ ጊዜ ያው አይታመንም። እኛ እስቲ እንየው ብሎ አለቃ ይዞን ሲመጣ ያ ሁሉም ሰው የራሱ ተልእኮ አለው። እናንተ ብቻችሁ አትሆኑ ለምርጋ እንዳለው አሁን የሱ ባለሙያዎችም ሌሎችም በዚህ ጉዳይ ላይ የሚሰሩ አሉ። ዞን ላይ ቅድም ኮሚትመንት ሲገቡ እንደነበረ እኛ ደግሞ ይሄንን አይተን ይሄ ማስተማሪያ ነው ለኛ ማገዝ አለብን። በሙያም በግብአትም ማድረግ ያለብን ነገር ካለ ምናደርገው ለራሳችን ስንል ነው። እናንተ አሁን የለክል መታችኋል፣ በጣም ትርፋማ ነን ማለት ነው። ያው ይሄ እንደዚህ አይነት ነገር ስለማይገኝ እኛ አንዱ በሙያ ቅድም አለም ስል እንደነበረው የተኛው ይሻላል ብለው ባለሙያዎች ቡድንም መጥቶ ከዚሁ ጋር ከነሱ ከዞን ከነተሾማ እና ከቡና ባለስልጣን ጽሕፈት ቤት ጋርም ሆነን የባለሙያ ቡድን አንድ አፍታ ቢያውና የተኛው ነው የሚሻለው ለሱም ለዚህ ለዘለቄታው የሚለው ነገር ለትንሽ ነገር እሱ የናክል ከሄደ እኛ ደግሞ ትንሽ ማገዝ አለብን ይመስለኛል። ለዚህ ምንም አንተ ወደ ኋላ ግራ የምትጋባውም አይደለም፣ ትክክለኛ መንገድ ላይ ነው ያለው። ወይ ደግሞ እንደዚህ ናችሁ። ቤተሰባችሁም በጣም ደስ ብሎኛል። የተሻለ የኑሮ ደረጃ ላይ እያለ ገንዘብ በቀላሉ ማግኘት እየተቻለ በባህር ዛፍ የተሸፈነውን ማሳ በአጭር ጊዜ የላቀ ምርት በሚያስገኙ የቡና ተክል በመተካት አካባቢውን ለማልማትና ማህበረሰቡን ለማስተማር እያከናወነ ያለው ተግባር ለግብርናው ዘርፍ ትልቅ ስኬት ሆኖ ተመዝግቧል። በቀላሉ ገንዘብ ማግኘት ይቻላል በተለያየ ቦታ ላይ እናንተ በጀመራችሁት ማለት ከዚህ ሌላ ሰው ለማስተማር ካልሆነ በስተቀር ያንን ባህር ዛፍ ቆይቶም እናንተ እየገጣውላ ምንም እየተደረገ መኖር ይቻል ነበር። ግን ደግሞ በቃ እኛ ማስተማሪያ መሆን አለብን ብላችሁ ከሞቃ ቤታችሁ ኑሯችሁ ወጣችሁ ግን እንደዚህ አልፊ ነገር መጣችሁት። ያው እኔ በጣም ሪሊ በጣም ደስ ብሎኛል። ባየንባቸው ቦታዎች ላይም በትንሽ ትንሽ ነገር ነው እንጂ እንደዚህ አይነት አግሬሲቭ የሆነ ነገር ላይ አልተሰራም። የጀመራችሁ ትክክለኛ መንገድ ነው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል የቢሮ ኃላፊና የእርሻ ዘርፍ ኃላፊ አቶ አለሚርጋ ወልደስላሴ የተሰራው ስራ ለአካባቢው ማህበረሰብ ትልቅ አስተማሪ ነው። በተዘጋጀው ቦታ የቡና መትከያ ወቅት እስኪደርስ ሌሎች ምርቶችን ማምረትም ለቡና ተክል ምቹ ሁኔታዎችን እንደሚፈጥር ያስረዳሉ። ቤተሰቡ የተሻለ ኑሮ እያላቸው አካባቢያቸውን ለመለወጥና ለሌሎች ተምሳሌት ለመሆን እያከናወኑት ባለው ተግባር መደሰታቸውንም ተናግረዋል። ከናንተም በላይ ለማህበረሰቡ ትልቅ ፋይዳ የምንወስደው ነው። ስራው መነሻ ላይ ነው የሚያደክማችሁ፣ ከዛ በኋላ ራሱ መልሶ ይክሳችኋል። እንደ ባህር ዛፍ 5 አመት 6 አመት ጠብቀን የምናገኘው ገቢ አይደለም። አሁን መነሻ ላይ መመንጠሩ፣ ይሄ ጉድጓድ ማዘጋጀቱ፣ ይሄን ማጽደቁ ነው የሚያደክመው። እሱም ፓርት ከተወጣችሁት ከዛ በኋላ ራሱም በራሱ ተከታታይነት ባለው መልኩ ገቢ ያመጣል። አይ ቲንክ ጉድጓድ ዝግጅቱ ሳይንሳዊ ነው። የአፈር አወጣጡም ሳይንሳዊ ነው። ቶፕ ሶይሉ ፈርታይል ሶይሉ ለብቻ ተቀምጧል። ይሄ ችካል ያለበት ለም መሬቱ ነው። ያኛው ደግሞ የበለጠ ፈርታይል ያለውን አፈር ደግሞ ለየብቻ አስቀምጣችሁታል። ቡናው እስኪደርስም ጭምር ከቡናው ጋር አብረው ሊሄዱ የሚችሉ ሌሎች ክሮፖችም እዚህ ላይ ማልማት ይቻላል። ሌሎች አመታዊ ክሮፖች የቡናውን ምርታማነት የማይጎዱ የመሬቱን ምርታማነት የሚጨምሩ
ግን ደግሞ ገቢ የሚያመጡ ደግሞ ሳይንሳዊ በሆነ መልኩ በግብርና ባለሙያው ግብርናው ከእናንተ ጋር እዚሁ ስላለ ምንድነው መዘራት ያለበት በውስጡ ምንድነው ማቀናጀት ያለብን የሚለው ደግሞ አብሮ መታሰብ መቻል አለበት። ግን በእውነት ይሄን ሄክታር መሬት 4 ሄክታር መሬት በላይ በዚህ ልክ ደፍራችሁ ስትመጡም ትርፉን አስልታችሁ አይደለም አካባቢውም ላይ የራሳችሁን አስተዋጽኦ አሁን ያላችሁበትን የኑሮ ስታተስ ነግራችሁናል። ከአካባቢው ላይ የራሳችንን አሻራ እናሳርፍ ህዝቡንም እናስተምር ብላችሁ የመጣችሁ ነው የሚመስለኝና በርግጥም ትልቅ አስተማሪ ስራ ነው የሰራችሁት። እኛም እየመጣን ድጋፍ እናደርጋለን። የከምባታ ዞን ምክትል ዋና አስተዳዳሪና የግብርና መምሪያ ኃላፊ አቶ ተሾመ ሄራሙ በበኩላቸው እንደ ዞን ያለ ቦታው የተተከለውን ባህር ዛፍ አንስቶ በሚበሉ ተክሎች ለመተካት እየተሰራ ሲሆን እስካሁን ባለው አፈጻጸምም ከ300 ሄክታር በላይ ማሳ ላይ ተተክሎ የነበረን የባህር ዛፍ ተክል በማንሳት በተለያዩ የፍራፍሬ የአትክልትና ሌሎች የሰብል አይነቶች መተካት ተችሏል። ከ320 ሄክታር በላይ ለማስነሳት ተችሏል። ማቅሩም ኮሚትድ ነው። ክብር ዋና አስተዳዳሪም የዚህ ወረዳ በጣም ኮሚትድ ነው። በጣም ነው እያገዘን ያለው። ኮሚኒኬት ስናደርግም አንዳንድ ሰዎች ሲያንገራግሩም ጭምር እስከ ቤታቸው ሄዶ ኮሚኒኬት በማድረግ ችግሩን እየፈታ ነው ያለው። ምክንያቱም የማይበላውን ነቅለን የሚበላውን መትከል ላይ የክልላችንም ሞቶ ነው 6ቱ የግብርና ምሰሶዎች በሚል ክቡር አቶ ኡስማን ሁሌ የሚያነሱት አለ። አሁን እኛም የኛ አድርገናል፣ ውስጣዊ አድርገናል። ትልቅ ለውጥም እየመጣ ነው ያለው። አሁንም አጠናክሮ መቀጠል ያስፈልጋል። የወይዘሮ ፍሬነሽ ጎበና ቤተሰብ እያከናወነ ያለው ተግባር ለሌሎች አስተማሪ ነው ያሉት አቶ ተሾመ ሄራሞ በቀጣይ በሚሰሯቸው ስራዎች ሁሉ የዞኑ ግብርና መምሪያ ተገቢውን ድጋፍ ያደርጋል ብለዋል። የዚህ ቤተሰብ በጣም የተለየ ነው። ቆረጣ ቀን መጀመሪያ ቀን መተናብረን ነበርን። በኋላ በትራክተር ማሳው ሲታረስም አብረን ነበርን። ኮሚትሜንታቸው በጣም ከፍ ያለ ነው። እውነት ለመናገር እኛ የነሱስ ፕሮጀክት ብቻም ሳይሆን የጋራችን ፕሮጀክት ነው። የጋራችን ፕሮጀክት ነው። እስከ መጨረሻ ተከላው እስኪጠናቀቅ ድረስ ተከላ ብቻም ሳይሆን እንክብካቤውንም ጭምር በጋራ እንመራለን ብዬ ነው ማስበው። እኛ ጋር ችግኝ አለን። ባሉን ጣቢያዎች ላይ ያባዛናቸው ችግኞች አሉን። በእነኛ ችግኞች እንደግፋለን። አቶ አብርሃም አባኮ በከምባታ ዞን ግብርና መምሪያ የቡናና ቅመማ ቅመም ጽሕፈት ቤት ኃላፊ፣ ወጣት ስንሻው በማሳቸው ያለውን የባህር ዛፍ ተክል ነቅሎ ቡና ለማምረት አስቦ ወደ ተግባር ከገባ ጀምሮ መምሪያው ከወረዳው ግብርና ጽሕፈት ቤት ጋር በመተባበር አጠቃላይ ስራው ሳይንሳዊ በሆነ መልኩ እንዲከናወን እያደረገ ይገኛል። ይህም ድጋፍ ተጠናክሮ ይቀጥላል ብለዋል። የሚፈልገው ካፕ ኦፍ ኤክሰለንስ ላይ መወዳደር ነው። ስለዚህ ካፕ ኦፍ ኤክሰለንስ ላይ ሲወዳደር ምን ማድረግ አለብኝ አለ። ስፔሻሊቲ ቅድም ሲጀምር ስፔሻሊቲ ቡና ማዘጋጀት ፈልጋለሁ። ደግፈነዋል። ቃጫ ቢራ ወረዳ ባለሙያውን ማለት ነው ኮምፕሊትሊ እዚህ እንዲደግፍ ተነጋግረን ግብርና ጽሕፈት ቤቱ በልማቱ ዘርፍ ያለውን ልጅ ቡድን መሪው እዚህ ነው የሚያሳልፈው ሁሉ ጊዜ ማለት ነው። እየመከረው ኮምፖስት ዝግጅቱን፣ ጉርጓዝ ዝግጅቱን ሁሉ ነገር ኤቭሪቲንግ እየመከረው በዚህ መንገድ እንዲሄድ እኛ ተቋም እየረዳው ነው ያለው። ቀጥሎ እንደውም ሲዲሹ ዘሩን ራሱ አካባቢውን የተላመደ ለዚህ አካባቢ የሚሆን ከፍታውን ምኑን የሚል ሁሉ ሀሳብ አንስቶ በቃ አለ ይሄንን ዝግጅት ታያለ ብለን እያዘጋጀን ያለነውን ችግኝ ጣቢያዎቻችንን ወስደነው አስጎብኝተን ቦሎቄ ያው ናይትሮጂን ፊክስ ስለሚያደርግለት ቦሎቄ ትዘራለ ተባብለን ተዳውለናል። ኦሬዲ ዘር ወረዳው እያፈላለገ ነው ያለው። የትኛው ዝርያውን ምን ዝርያው ይሁን የሚለውን እንፈልጋለን። በዚህ መንገድ ተግባብተን ነውና ያለው የቅርብ ክትትል በተሳለ መጠን እያደረግን ነው።